ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ ሀገራዊ ምክክሩ ኮሚሽኑ ባቀደውና በተጠበቀው ልክ በስኬት የተካሄደ እንደሚገኝ ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ ገለጹ ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ ለሚዲያዎች ምክክር ሂደቱን አስመልክተው መግለጫን ሰጥተዋል ሪፖርተራችን ሰይፉ ዳዊት ዝርዝሩ እንደሚከተለው ያቀርበዋል ምክትል ዋና ኮሚሽነሯ የሂደቱን ደረጃ አስመልክተው በሰጡት ጋዜጣዊ መግለጫ እያንዳንዳቸው 500 ተመካካሪዎችን ያቀፉ 8 የምክክር ቡድኖች ጥልቅ ውይይት ሲያካሂዱ መቆየታቸውን ገልጸው አብዛኞቹ ቡድኖች በተነሱ ምክረ ሀሳቦች ላይ የጋራ መግባባት ላይ በመድረስ ፍርማቸውን በማኖር ስራቸውን በማጠናቀቅ ላይ ይገኛሉ ብለዋል እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በቅዳችን መሰረት ስራችን በሚገባ እየተካሄደ ነው በጠበቅነው ልክ እየሄደ ነው በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው በዚህ ሂደት ውስጥ አለመግባባቶች ግጭቶች አልነበሩም አይባልም በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው ታሪካዊው የኢትዮጵያ ሀገራዊ ምክክር ጉዞ 3/4ኛውን ምዕራፍ በስኬት አጠናቋል ያሉት ምክትል ዋና ኮሚሽነሯ በውይይቱ ሂደት ውስጥ አለመግባባቶችና የሐሳብ ግጭቶች ቢያጋጥሙም እነዚህ ሁኔታዎች መከሰታቸው የምክክሩን አስፈላጊነት ይበልጥ ያረጋግጡ መሆኑን አስገንዝበው ተመካካሪዎቹ ልዩነታቸውን በሰለጠነ የውይይት መንገድ በመፍታትና እርስ በርስ በመደማመጥ ወደ አንድ አማካይ የጋራ ሐሳብ መምጣት መቻላቸው ትልቅ ስኬት ነው ብለዋል ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርሞናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ እነሱ የሚሰሩት ስራ ለምናቀርበው አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው እየመረመርንም ነው ውሳኔም እየሰጠን እንላለን ማለት ነው ከዚህ ባሻገር የሚቀጥለው ምዕራፍ ይሄ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው በተያያዘ ዜናም የኢትዮጵያ ሀገራዊ ምክክር ጉባኤ የተለያዩ ሀሳቦች በነፃነት እንዲንሸራሸሩ በማስቻል ነባር ችግሮችን በምክክር ለመፍታት ሰፊ ዕድል መፍጠሩን ተመካካሪዎች ገልጸዋል የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል ዘዳግም መኮንን ተጨማሪውን ይዞታል
በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 ተመካካሪዎች በ8 አበይት አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። አስተያየታቸውን ለኢዜአ የሰጡ ተመካካሪዎች በምክክሩ እየተነሱ የሚገኙ ሀሳቦች ለዘላቂ የሀገር ግንባታ አስተዋጽኦ የሚያበረክቱ መሆናቸውን ገልጸዋል። ከተመካካሪዎቹ መካከል የሲቪክ ማህበረሰብ ተቋምን በመወከል እየተመካከሩ የሚገኙት ተመካካሪ ዶክተር አብዲሳ አበበ እንደገለጹት ምክክሩ ከመላው ኢትዮጵያ ተውጣጡ የህብረተሰብ ክፍሎች የተሳተፉበትና ሁሉም ሰው ሀሳቡን በነጻነት እያቀረበበት እንደሚገኝ አንስተዋል። ምክክሩ የተለያዩ ሀሳቦች ያለ ገደብ እንዲነሱ እድል መፍጠሩን ጠቁመው ይህም ችግሮችን አሳታፊ በሆነ መንገድ በመመካከር ለዛሬ ብቻ ሳይሆን ለነገ የሚበጁ መፍትሄዎችን ማምጣት እንደሚያስችል ተናግረዋል። በተመካካሪዎች እየተነሱ ያሉት ሀሳቦች ኢትዮጵያን ወደ ዘላቂ ሰላም፣ ከፍታና እድገት ለማሻገር እንደሚያግዝ ገልጸው ሂደቱ ለሀገሪቱ የዲሞክራሲ ስርዓት ግንባታም ከፍተኛ አስተዋጽኦ እንዳለው ገልጸዋል። የሲዳማ አርነት ንቅናቄ ፓርቲ ተወካይ ስማቸው አንግሰው በበኩላቸው በኢትዮጵያ ታሪክ በርካታ ህዝብ በአንድ ላይ ሲመካከር የመጀመሪያው መሆኑን ገልጸው በምክክሩ እየተነሱ ባሉ ሀሳቦች ላይ በመምከር ወደ አንድ የጋራ መግባቢያ እየተመጣ መሆኑን ጠቁመዋል። ምክክሩ ለችግሮች ዘላቂ መፍትሄ ለማበጀት ትልቅ እድል መፍጠሩን ጠቁመው ይህም የተሻለች ሀገርን ለመጪው ትውልድ ለማስረከብ እንደሚያግዝ ተናግረዋል። ሀገራዊ ምክክሩ ኢትዮጵያ ህብረ ብሔራዊነቷን በማጠናከር ከአፍሪካ አልፋ በዓለም አቀፍ ደረጃ አዎንታዊ ሚና እንድትጫወት የሚያስችል አስተዋጽኦ እንዳለው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሀገርን ሉዓላዊነትና ብሔራዊ ጥቅሞች በላቀ ደረጃ ለማስጠበቅ ዘመናዊ ቴክኖሎጂዎችን መጠቀም ቁልፍ ጉዳይ መሆኑን የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢፌዴሪ ሀገር መከላከያ ሰራዊትና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሰው ሰራሽ አስተውሎት ቴክኖሎጂ የተደራጀ ዘመናዊ የሀገር መከላከያ ሰራዊት መገንባት የሚያስችል የመግባቢያ ስምምነትን ተፈራርመዋል። ሪፖርተራችን አመለወርቅ ሪሶ ተጨማሪ ዘገባ አላት። ተቋማቱ በሎጂስቲክስ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ እንዲሁም በአየር ኃይልና በኤሌክትሮኒክስ ዋርፌር ዘርፎች በሰው ሰራሽ አስተውሎት በመታገዝ የሰራዊቱን አቅም ማሳደግ የሚያስችሉ አበይት ጉዳዮች ላይም ተወያይተዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በወቅቱ እንደገለጹት የሀገርን ሉዓላዊነትና ብሔራዊ ጥቅምን በላቀ ደረጃ ለማስጠበቅ ዘመናዊ ቴክኖሎጂዎችን መጠቀም ቁልፍ ጉዳይ ነው ብለዋል። የሰው ሰራሽ አስተውሎት በዘመናዊ ሰራዊት ግንባታ ውስጥ ማካተት ይህንን ግብ ለማሳካት ወሳኝ መሆኑን ጠቁመው የዛሬው ስምምነት የሰራዊት ግንባታ ስራውን በሰው ሰራሽ አስተውሎት ለማስደገፍ በር ከፋች ነው ብለዋል። ሰው ሰራሽ አስተውሎት በጤናው ዘርፍም በስፋት ጥቅም ላይ እየዋለ መሆኑን ጠቁመው የመከላከያ ጤና ተቋማት ላይም ሰው ሰራሽ አስተውሎትን በውጤታማነት ተግባራዊ ለማድረግ ስምምነቱ አይነተኛ ሚና እንዳለው ተናግረዋል። ዩኒቨርሲቲዎቹን ለማበልጸግ ለማሳደግ በኤአይ የሚሰሩ ለማድረግ አብሮ ፕሮጀክት መቅረጽ እና ለምሳሌ ኮማንድ ኮንትሮል ሲስተሙ አብሮ መስራት ይቻላል። ትልቅ ፓኬጅ ነው። ኢንዱስትሪ ላይ ሮቦቲክ ሲስተም ስላላችሁ ኢንዱስትሪዎች ወደ ሮቦቲክ እየተቀየሩ ስላሉ ሮቦቲክ ዲቫይስ እየሰራችሁ የፕሮዳክሽን ላይኑ ቀላል እንዲሆን ማድረግ ያስፈልጋል። ሕክምና ወደ ኤአይ የተቀየረ ስለሆነ ማሽኖቻችን ኤአይ ናቸው መሆን ያለባቸው። ከአሁን በኋላ የሚኖሩን ማሽኖች ኤአይ መሆን አለባቸው። አሁን አዳዲስ ሆስፒታሎች እየተሰሩ ያለቁ ያሉ አሉ። እንትን ይፈልጋሉ፣ የሕክምና መሳሪያ ይፈልጋሉ። ምን አይነት ሕክምና መሳሪያ ከኤአይ ጋር ምን እንትን ይኖረዋል የሚል ነገር እየታየ አብሮ ከተሰራ ብዙ ነገር ከዚህ ይገኛል። ብቁ ሰራዊት ለማፍራት በቴክኖሎጂ የታገዘ ስልጠና ጉልህ ሚና እንዳለው ያመለከቱት ፊልድ ማርሻል ብርሃኑ ጁላ በስልጠናው መስክም ተቋማቱ ትብብራቸውን እንደሚያጠናክሩ ጠቅሰዋል። ሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ እና ሁሉም ሲሙሌተር ይፈልጋሉ። እዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል።
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ኢንጂነር ወርቁ ጋቸና በበኩላቸው ሰው ሰራሽ አስተውሎት ቴክኖሎጂ ለመከላከያ ኃይል በተለይም በአየር በምድርና በሳይበር አቅም ግንባታ ከፍተኛ ጠቀሜታ እንዳለው ተናግረዋል። አርቲፊሻል ኢንተለጀንስ ኢንስቲትዩትም በዘመናዊ ሰራዊት ግንባታ ሂደት ከሀገር መከላከያ ሰራዊት ጋር በጋራ ለመስራት ሙሉ ቁርጠኛ መሆኑንም አረጋግጠዋል። ከሳይበር ዲፓርትመንቱ ጋር በርካታ ስራዎችን ብንሰራ መከላከያ ብዙ ነገር ማገዝ ይቻላል። በኢንፎርሜሽን ማገዝ ይቻላል፣ በመከላከል በኩል ማገዝ ይቻላል ማለት ነው። ምክንያቱም ከዚህ በፊት ብዙ ሌየሮች አሉት፣ ለማየትም ለመወሰንም ጊዜ የሚወስድበት ነገሮች አሉ። አሁን ሪል ታይም ስለምናይ ያየነውም ደግሞ ትክክለኛ መረጃ ስለሚሆን ይሄንን በኤአይ ብንጠቀም ፕሮሰሱ በጣም ፈጣን ስለሆነ ብዙ እድሎችን እናገኛለን ማለት ነው። የኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ መርታ የተረጂነትን አስተሳሰብን በመስበር ሀገሪቱን ወደ አዲስ ታሪካዊ የምርታማነት ምዕራፍ እያሸጋገራት መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለ ማርያም ገለጹ። የኢትዮጵያ ክልሎች የሰብአዊ ድጋፍ ሉዓላዊነትን ማረጋገጥ የሚያስችል አቅርቦት በራሳቸው አቅም መሸፈን መጀመራቸውንም አክለዋል። ቆንጅት አየለ ዝርዝር አላት። በኢትዮጵያ የሰው ሰራሽና ተፈጥሯዊ አደጋዎችን ቀድሞ በመከላከልና አደጋ ሲደርስ ፈጣን ምላሽ በመስጠት ሰብአዊ ድጋፍን በራስ አቅም መሸፈን የሚያስችል የአሰራርና የሕግ ማሻሻያ ተደርጓል። ይህም ዜጎችን ከተረጂነት አመለካከት በማላቀቅ የአደጋ ተጋላጭነትንና የሰብአዊ ድጋፍ ተጠቃሚዎችን ቁጥር በመሰረታዊነት መቀነስ በማስቻል እምርታዊ ውጤት እያስገኘ ነው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለ ማርያም ለኢትዮጵያ ዜና አገልግሎት እንደገለጹት የጠቅላይ ሚኒስትር ዶክተር አብይ አህመድ ሰብአዊ ድጋፍን በራስ አቅም የመሸፈን ተነሳሽነት የተረጂነት አስተሳሰብን ሰብሯል። በዓለም አቀፍ አጋር አካላት ላይ የተመረኮዘውንና ዋስትና የማይሰጠውን የሰብአዊ ድጋፍ ምላሽ በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ ትልቅ የታሪክ ለውጥ መፈጠሩንም ገልጸዋል። ባለፉት የለውጥ ዓመታት የአደጋ ስጋት አመራር ፖሊሲ በማውጣት አዋጆችን፣ መመሪያዎችን በመከለስ ዜጎችን ከተረጂነት ለማላቀቅ በትኩረት መሰራቱንም አስረድተዋል። ሰብአዊ ድጋፍን በራስ አቅም መሸፈን የኢትዮጵያንና የሕዝቦቿን ክብር ከማስጠበቅ ባሻገር ነጻነትንና የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መሰረት እየጣለ መሆኑንም ተናግረዋል። ለዚህም የአደጋ ስጋት ምላሽ ፈንድ ተቋቁሞ ዜጎች የድርሻቸውን እየተወጡ መሆኑንም አንስተዋል። የአመለካከት ለውጡና በኢኮኖሚ ዘርፍ የተከናወኑ ስራዎች ውጤታማ መሆናቸውን የአደጋ ተጋላጭነትንና የሰብአዊ ድጋፍ ፈላጊዎችን ቁጥር ለመቀነስ አስችሏልም ብለዋል። ሰብአዊ ድጋፍን በራስ አቅም ለመሸፈን በተደረገው ጥረትም የሰብአዊ ድጋፍ ፈላጊዎች ቁጥር በ2013 ዓ.ም ከነበረበት 27 ሚሊዮን በ2018 ዓ.ም ወደ 2.4 ሚሊዮን ዝቅ ማለቱን አንስተዋል። የብዙ አገሮች የህዝብ ቁጥር ድምር የሚሆን የሀገራችን ህዝብ በተረጂዎች መዝገብ ላይ ነው የነበረው 2013 27 ሚሊዮን ማለት ነው። ከዚህ ወርደን ዛሬ 2018 ላይ ይህ ቁጥር 2.4 ሚሊዮን የቅድሚያ የሚሰጣቸው የሰብአዊ ድጋፍ ተቀባዮች ናቸው ያሉት። ይህ የሚያሳየው በአንድ በኩል የአመለካከት ያስተሳሰብ ችግር መሻገርን ነው። የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ የማከማቻ መጋዘኖችና የሎጂስቲክስ ስርዓት ተጠናክሯል ያሉት ኮሚሽነሩ በቀጣይም የቤተሰብ ኃላፊነትና የማህበረሰብ አጋርነትን ለማጠናከር ይሰራልም ብለዋል። በሀገር አቀፍ ደረጃ እስከ ታችኛው መዋቅር ድረስ የመጠባበቂያ ክምችት ስራ በመዘርጋትና የኢኮኖሚ ማሻሻያዎችን በማጠናከር ለዜጎች አስተማማኝ ዋስትና እየተፈጠረ መሆኑንም ገልጸዋል። ክልሎች ሰብአዊ ድጋፍን በራስ አቅም መሸፈን የሚያስችላቸውን አቅም እያዳበሩ መሆኑን ገልጸው ይህ ስኬት የማንሰራራት ዘመን ብስራት መሆኑንም አንስተዋል። የመጠባበቂያ ክምችት እንደ ሀገርም መጠባበቂያ ክምችት በየክልሉ፣ በየዞኑ፣ በየወረዳው፣ በየቀበሌው የሚያዝበት ሁኔታ ተፈጥሯል። ይህ ማለት በሀገራችን ታሪክ እጅግ በጣም መሰረታዊ የሚባል እና ትልቁ የማንሰራራት ዘመናችን ማሳያ ነው። ሰብአዊ ድጋፍ ፍላጎት በራሳችን አቅም መቻል አለብን የሚል ዝግጅት ነው እያደረግን ያለ ነው። ይሄ ደግሞ ከብዝሃ ዘርፍ የኢኮኖሚ ትግበራ ጋር ከሀገር በቀል ኢኮኖሚ ማሻሻያ ስራዎቻችንም ጋር በቀጥታ የሚገናኝ ነው። በኢትዮጵያ እሳት፣
ቅጽበታዊና ሌሎች አደጋዎች ሲያጋጥሙም ከሌሎች ሀገራት ይጠየቅ የነበረን ድጋፍ በመቀነስ የተረጅነት አስተሳሰብን መቀየር እየተቻለ መሆኑን ገልጸዋል። በኢትዮጵያ በሰው ሰራሽና የተፈጥሮ አደጋን ሰብአዊ ድጋፍ ምላሽ የመስጠት ስርዓት ከራስ አልፎ ለሌሎች የአፍሪካ ሀገራት ጭምር የሚተርፍ ልምድ እየተገነባ መሆኑን ተናግረዋል። የተለያዩ ተፈጥሯዊ ሰው ሰራሽ ችግሮች እንኳን ቢያጋጥሙ በዝግጁነት በፈንዱም በክምችቱም በሌላውም በቅጽበታዊ አደጋዎችም በቅድመ ማስጠንቀቂያ ስርዓቶችን መስራት ከተቻለ ይሄ አቅም ዛሬ ላይ እየተገነባ ያለው አቅም ነገ ለሀገር ብቻ ሳይሆን ከሀገር አልፎ ለጎረቤቶቻችንም ከዛም አልፎ ደግሞ ለአህጉራችንም የሚተርፍ አቅም እንደሆነ በዚህ አጋጣሚ ለመግለጽ ነው። ፍትህን ለማስፈንና ቀልጣፋ አገልግሎት ለመስጠት ታልሞ በተሰራው ስራ አመርቂ ውጤት ማስመዝገብ መቻሉን የሐዋሳ ከተማ አስተዳደር ፍትህ መምሪያ ገለጸ። መምሪያው የ2018 በጀት ዓመት የስራ ክንውን ሪፖርትና የ2019 በጀት ዓመት የስራ እቅድ ላይ ከባለድርሻ አካላት ጋር ግምገማን አካሂዷል። ሙሉ ቀጠራ ተጨማሪውን ይዘዋለች። የሐዋሳ ከተማ አስተዳደር ፍትህ መምሪያ ኃላፊ አቶ ሀብታሙ ሹዱራ እንደገለጹት በአመቱ የተከናወኑ የፍትህ አሰጣጥና የመብት ማስከበር ተግባራት በታቀደው ልክ መተግበር እንደተቻለ ገልጸዋል። በዚህ ዙሪያ ከቀረቡ አብዛኛው መዝገቦች ውስጥ ጥሩ አፈጻጸም የደረስንበት በእኛ ደረጃ ጥሩ አስተማሪ የሆኑ ውሳኔዎችም የተሰጡበት በዚህ ዙሪያ እስከ 5 አመት እስከ እድሜ ልክ እስራት ድረስ የሚደርስ ውሳኔ ያገኘንበት ህብረተሰባችንም በተሰጠው ውሳኔ የረካበት ሁኔታ ነው ያለው። ሁለተኛ ከፍትሐብሔርና ከመንግስትና ከህዝብ ጥቅም ከማስጠበቅ አኳያ ሰፊ ስራ ነው የሰራን። ሌሎችም በሙስናም በታክስ ማጭበርበርም በርካታ ውሳኔዎች ተሰጥተዋል። እሱም በአፈጻጸማችን በተቀመጠው አግባብ መሰረት በተገቢው ሄዷል። ሌሎችንም ከህግ አስተምሮትም ማህበረሰባችንን ከማንቃት አኳያ ሰፊ የአስተምሮት ስራን የሰራ ነው። አክለውም ቴክኖሎጂን በመጠቀም አገልግሎቱን ለማሳለጥ የተሰሩ ስራዎችን እንደ ብርቱ ጎን አንስተው በአመቱ እንደ ድክመት የታዩ ጎኖች ላይም በሰፊው ግምገማ ተደርጎ ለመቅረፍ እንደሚሰራም አረጋግጠዋል። በተለይ ከዚህ ዘርፍ አኳያ አምና ላይ የጀመርነው የቴክኖሎጂ ትግበራ አለ። ዳሪስ የዳታቤዝ ሲስተም ዘርግተን በቴክኖሎጂ አስደግፈን ብልሹ አሰራሮች እንዳይኖሩ ኦንላይን ሲስተም ፈጥረን የሄድንበት መንገድ በጣም ጠቃሚ ሆኖ እኛ ጋር በመምሪያችን በፍትህ መምሪያ በማልማታችን ወደ መሶብም ለመግባት ምንም አልከበደንም። ወዲያው ነው የገባ ነው። አገልግሎታችን በመሶብም ሄደው የተመሰከረለት ጥሩና ውጤታማ የሆነ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። እዛም ከፕሮጀክቶች ከውሎች ጋር በተያያዘ በቂ የሆነ ዶክመንቶችን ከማቅረብ አኳያ አሁን የተሻሻለ ነገር ቢኖርም አሁንም ክፍተት እንዳለ አይተናል። እሱም በተሟላ መልኩ ዶክመንቶችን አምጥቶ ለኛም ለክርክር በሚመች መልኩ አጋዥ ሆነው የምስክርነት ቃላቸውን ሰጥተው የሚሄዱበት ሁኔታ አንዳንዴ መቆራረጥ አለ። እሱን መስተካከል እንዳለበት በእኛ በሰፊው ገምግመናል። ይህንንም ማስተካከልን የምንሄድ ይሆናል። በግምገማ መድረኩ ላይ የተገኙት የሐዋሳ ከተማ አስተዳደር ምክር ቤት ቋሚ ኮሚቴ ሰብሳቢ አቶ ደስታ ዴኔዎ መምሪያው በአመቱ ጥሩ የሚባል አፈጻጸም ማሳየት መቻሉን ገልጸው እንደ ድክመት የተነሱ ጉዳዮች ላይም በትኩረት ሊሰራ እንደሚገባ አሳስበዋል። በዘንድሮ አመት እኛ እንደ ምክር ቤትም ያው አፈጻጸሙን ገምግመናል። ስለዚህ አጠቃላይ ካቀዳቸው እቅዶች አንጻር የተሻሉ ነገሮች እንዳሉ አይተናል። በዋናነት ያው ከአገልግሎት አሰጣጥ አንጻር ጥሩ ነገር እንዳለ ሆኖ ግን ያው ቀጥሎም የሚሰሩ ነገሮች እንዳሉ ከባለድርሻ ጋር ያለው ቅንጅት ከወትሮ የተሻለ ነገር ያለ ቢሆንም እንግዲህ ያው ህዝቡ ፍትህ ፈልጎ የሚመጣ ከመሆኑ ጋር ተያይዞ ያው ቀልጣፋ ፍትህ ነው የሚፈልገው። ስለዚህ ፍትህ አካላት ቅንጅት አካባቢ አሁንም ትኩረት ተሰጥቶ መሰራት ያለበት ነገር እንዳለ ያው አይተናል። የአፊኒ የዳኝነት ስርዓት የዜጎችን ገንዘብና ጊዜ ከመቆጠብ ባሻገር ዘላቂ እርቅን የሚያሰፍን መሆኑን ጠቅሰው በዘርፉ በትኩረት ሊሰራ እንደታቀደም አንስተዋል። በዚህ በፍትህ ዘርፍ ሊሰራ ታቅዶ እስከ ታች የወረደው ይሄ አፊኒ የባህላዊ ሾንጎ ዳኝነት አለ። ስለዚህ እሱ አሁን እንደ ጠንካራ ጎን ነው እኛ እሱን ያየን ያለ ነው። ምንድነው እዛ አካባቢ ያለው እነዚህ ትናንሽ ጉዳዮች እዛው በእርቅ መፈታት የሚችሉ ሰው ወደዚህ ይዞ ይመጣና ጉልበቱን ጊዜውንና ገንዘቡን የሚያባክንበት ሁኔታዎች ይታያሉ። ስለዚህ እሱን የሚቀርፍ
አሰራር ነው እንግዲህ መንግስት በአግባቡ አጥንቶ ታይቶ ፍቱን ይሆናል ተብሎ የመጣ አሁን በተጨባጭ መሬት ላይ ያየን ያለ ነው እሱ ነው። የመድረኩ ተሳታፊዎችም በተሰማሩበት የስራ ድርሻ ጥሩ አፈጻጸም ማሳየት መቻላቸውን ገልጸው በቀጣይነትም አጠናክረው ሊቀጥሉ ማቀዳቸውን ተናግረዋል። ያው ስራችንን በመስራት ለውጥ አምጥተናል በ2018 ማለት ነው። ይህንን ለውጥ ልናመጣ የቻልነው ከዚህ ቀደም ሲል የሚሰሩ አሰራሮችን በከፈል የማሻሻል ስራ ተሰርቷል። እኛ ጋር በዋናነት የሚሰራው ጾታ ተኮር ጥቃቶች ላይ ነውና ሴቶች ላይ የሚደርሱ ጠለፋ፣ አስገድዶ መድፈርና ከፍ ያሉ ሌሎች ሴቶች ላይ የሚደርሱ ጥቃቶችን በተመለከተ የፍትህ አገልግሎት ይሰጣል። እንደዚሁም ደግሞ ስነ ልቦናቸው ትሪት የሚደረግበት የሕክምና አገልግሎት የሚያገኙበት እንዲሁም ሴፍ ሃውስ የሚገቡበትንም ስራም ጭምር ጠቅላላ አድርገን የምንሰራው። የሲዳማ ክልል ገንዘብ ቢሮ ለሜሪ ጆይ ኢትዮጵያ ለኩላሊት እጥበት ማዕከል የሚሆን በ5 ሚሊዮን ብር የጄኔሬተር ድጋፍን አደረገ። ለማዕከሉ ግንባታ መጠናቀቅ ሁሉም ዜጋ የበኩሉን አስተዋጽኦ እንዲያደርግም ጥሪ ቀርቧል። ሰላማዊት ቲቦ የክልሉ ገንዘብ ቢሮ ኃላፊ አቶ ኃይለ አርሲሳ በዚህ ወቅት እንደተናገሩት ህይወት ለማዳን ስራ ቅድሚያ በመስጠት ከፌዴራል ድጋፍ ያገኘነውን 5 ሚሊዮን ብር የሚያወጣ የጄኔሬተር ድጋፍ አድርገናል ብለዋል። ከዚህም ባለፈ የቢሮው አጠቃላይ ሰራተኞች በወር 200 ብር በማዋጣት ለማዕከሉ ድጋፍ ያደርጋሉም ነው ያሉት። አሁን ላይ የኩላሊት ሕክምና ብዙ ወጪ የሚጠይቅና ፈታኝ በመሆኑ ይህንን ጉዞ ለማቅለል ሜሪ ጆይ ኢትዮጵያ የኩላሊት እጥበት ማዕከል ዘርፈ ብዙ ስራዎችን እየሰራ ስለሚገኝ የክልሉ መንግስት ትኩረት ሰጥቷል ብለዋል። ኩላሊት በጣም ሳይለንት ክለር ነው፣ ግን ሲታየው በጣም ብዙ ሰዎች ስለሚሰቃዩ ሲስተር ዘብዳር ያንን ሰቆቃና ጭንቀቱን ለማዳን ብሎ ያነቃነቀችው ስራ ነው ወደዚህ አሁን ወደ ውጤት የመጣው። ያን ስራ ሲሰራ ከኛ ቢሮ ጋርም በቅርበት እየሰራን አብረን ያሉ ድጋፍ እያደረግን ማቴሪያልም ይሁን ሌሎች ድጋፍ እያደረግን ነበርን። አሁን በሰሞኑ ደግሞ የተከሰተው በመብራት መቆራረጥ ምክንያት ታካሚዎች በጣም ጭንቅ ውስጥ እየገባ ስለነበረ በቢሮ ደረጃ አንድ ጄኔሬተር ጠይቆናል። ይህንን ጄኔሬተር እኛም ያው ከፌዴራል ድጋፍ ያገኘነው ጄኔሬተር ቀጣይ የኛ የቢሮ ዲጂታላይዜሽን ለመስራት ያስቀመጥነው ጄኔሬተር ነው በስጦታ የሰጠነው። ይህ ጄኔሬተር ወደ 5 ሚሊዮን ብር የሚያወጣ ጄኔሬተር ነው። ዞሮ ዞሮ እኛም የምንሰራው ለጤናማ ማህበረሰብ ስለሆነ ቅድሚያ ለጤንነት ለታከመ ሰው ህይወት ማዳን ጉዳይ ቅድሚያ እንሰጣለን ብለን በማናጅመንታችን ጋር ተነጋግረን ወስነን ነው የሰጠነው። የቢሮው ኃላፊ አክለውም ለማዕከሉ ግንባታ መጠናቀቅ አስፈላጊው ድጋፎች ተጠናክረው እንደሚቀጥሉ አንስተው ሁሉም ዜጋ ባለበት ሆኖ ለዚህ ማዕከል እጁን እንዲዘረጋ ሲሉ ጥሪ አቅርበዋል። ቀጣይ እሱም ብቻ ሳይሆን እዚህ ግንባታ አለ፣ የገነቡትም ግንባታም ጭምር። ከዚያውም በጣም ጠባብ ቤት ውስጥ ነው እጥበት እየተካሄደ ያለው። የቤት ካለቀ ሀዋሳ፣ ሲዳማ፣ ሌሎች አጎራባች ክልሎች ዜጋ ሆኖ ሁሉ መታከም የሚችልበት እድል እንዲያገኝ የግንባታንም ለማገዝ ገብተን ጉብኝት አድርገናል። እንደ መንግስትም ሀዋሳ ከተማ፣ ሌሎች ዞኖች ሁላችሁም ታች ያሉ አካላት ይህንን ቢያግዝና የሚሞቱ ወይም አቅም የሌላቸው ቤት ሆኖ ታሞ የሚሞቱን የማዳን ጉዳይ ስለሆነ እንደ ገንዘብ ቢሮ ለዚህ ሰፖርት የማድረግ እንደ ማናጅመንታችን ጋር ትልቅ ኮሚትመንት ይዘናልና ሁላችንም ባለ ትንሹን እንደው ብንረዳዳና ብንደጋገፍ። በኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ኢትዮጵያ ክላስተር አስተባባሪና የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ እንዲሁም የሜሪ ጆይ ኢትዮጵያ የበጎ አድራጎት አምባሳደር የሆኑት አቶ ዘመን ለገሰ በበኩላቸው ሜሪ ጆይ በአሁኑ ሰዓት የኩላሊት እጥበት ስራዎችን እያስፋፋ እንደሚገኝና በቀጣይም ማዕከሉን ለማጠናከር ለሚደረገው ጥረት የተደረገው የጄኔሬተር ድጋፍ ሚናው የጎላ መሆኑን አንስተዋል። በተለይም የሐዋሳው ኩላሊት እጥበት ሕክምና ማዕከል በሀገር አቀፍ ደረጃ ሜሪ ጆይ የከፈተው የመጀመሪያው የኩላሊት እጥበት ሕክምና ማዕከል ነው። ለዚህም የሲዳማ ክልል ፕሬዝዳንት ክቡር አቶ ደስታን ጨምሮ ሁሉም የክልሉ አመራር የክልል ቢሮዎች በሰጡት ልዩ ድጋፍ ማዕከሉ ላለፉት ከ8 ወር በላይ አገልግሎት እየሰጠ ቆይቷል። ስለዚህ አሁን ባለው ሁኔታም ማዕከሉ የገጠሙት ችግሮች ነበሩ።
ለምሳሌ ከፍተኛ የሆነ የማብራት መቆራረጥ አለ። እንግዲህ ለኩላሊት እጥበት ሕክምና በጣም አስፈላጊ ከሆነው አንዱ የኃይል አቅርቦት ነው። ስለዚህ ጄኔሬተር ያስፈልጋል። ጄኔሬተር ያለውም እየተበላሸ አስቸግሮ ስለነበር የክልሉ ፋይናንስ ቢሮ በዛሬው ዕለት እንግዲህ አዲስ ጄኔሬተር ገዝቶ ለክልሉ ለዚህ ለኩላሊት እጥበት ሕክምና ማዕከሉ ድጋፍ እያደረገ ነው የሚገኘውና ንቅለ ተከላ ጭምር እንዲሰጥ ታስቦ ነው እየተሰራ ያለው። በሀገር ውስጥ ህንድ ሀገርና ሌሎች ሀገራት ሄደው የሚታከሙ ሰዎች እዚህ ሀገር ውስጥ የሚታከሙበት ማዕከል እንዲሆን ለዚህ ደግሞ ባለድርሻ አካላትን የማስተባበር ስራ ነው እንግዲህ ሜሪጆ እየሰራ የሚገኘው። ለዚህ የክልሉ መንግስትና ሌሎች ባለድርሻ አካላት የጀመሩት ድጋፍ አለ፣ እየሰጡ ያለው ልዩ ትኩረትና ድጋፍ አለ። ይህን በቀጣይም እንደሚደግፉ ቃል ገብተው እንግዲህ የጄኔሬተሩን ድጋፍ አድርገዋል ማለት ነው። በኩላሊት ማዕከሉ ኃይል በሚቆራረጥበት ወቅት ለታካሚዎች የደም መርጋት እያስከተለ የደም አቅጠኛ በመጠቀምና ተጨማሪ ፈሳሽ የማባከን ችግር እንደሚኖር ጠቅሰው በዛሬው ዕለት የተደረገው ድጋፍ ለሕክምናው ሂደት ከፍተኛ አስተዋጽኦ አለው ያሉት ደግሞ የሜሪጆ ኢትዮጵያ ኩላሊት እጥበት ማዕከል ሜዲካል ዳይሬክተር የሆኑት ዶክተር ኖቤል ናማራ ናቸው። በጣም ትልቅ ችግር ፈቺ የሆነ ድጋፍ ነው የተደረገልን። ይሄ ጄኔሬተር ለኛ ማለት ከረንትሊ መብራት የመጥፋት የመምጣት ሁኔታዎች ስለሚኖሩ ወጥቶ የሚታጠብ ደም ደግሞ የመርጋት ባህሪ ያለው እንዳይረጋ ማቅጠኛ እንጠቀማለን ወይም ደግሞ ደም እንዳይረጋ የማድረጊያ መድኃኒት እንጠቀማለን። ነገር ግን አንድ የዲያሊሲስ ታካሚ ሲመጣ የሚመጣበት አንደኛው ዓላማ ፈሳሽ ከውስጡ ለማስወገድ ነው። ስለዚህ መብራት ጠፍቶ በመጣ ቁጥር የወጣውን ደም ለመመለስ ድጋሚ ሌላ ፈሳሽ ነው የምንጠቀመውና የፈሳሽ ሎዱን እንጨምርበታለን። ስለዚህ መብራት ጠፍቶ መምጣቱ ኢቭን ጠፍቶ ወዲያው እንኳን አንድ ከ20 ከ30 ደቂቃ እንኳን በኋላ ቢመጣ ጥቅም የለውም። ስለዚህ ኢሚዲየትሊ እኛ ጄኔሬተሩን ኢሚዲየትሊ ስታርት አፕ ማድረግ ይኖርብናል። የክልሉ የፋይናንስ ቢሮ ያደረገልን ድጋፍ ትልቅ ችግር ፈቺ የሆነና ከልባዊ ምስጋናችንን ማድረስ እፈልጋለሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁ ዘገባዎች እኚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ቆይቻለሁ። ከቀሪ የሲዳማ ብሮድካስቲንግ ኮርፖሬሽን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።